በሰማይ ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ። ራእይ ዮሐንስ ምዕራፍ 12 ከቁጥር 7 ጀምሮ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማአስሩ ወሰኒዩ ለሰኔ በዛቲ ዕለት ያብዕሉ ተስካረ ክቡር መልአክ ሚካኤል ሊቀ መላእክት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 12 በዚች ዕለት የከበረ የመላእክት አለቃ የመልአኩ የሚካኤል የመታሰቢያውን በዓል ያከብራሉ። የሚያከብሩትም ምክንያት እንዲህ ነው። እስክንድርያ በምትባል ከተማ አክላዎባጥራ የተባለች ንግሥት የንጉሥ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኩራብ ነበርና በየዓመቱ ሰኔ በባተ 12 ቀን በዚያ ምኩራብ ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበረ። በዚያም ምኩራብ ውስጥ ዙሃል የሚሉት ታላቅ የነሐስ ጣዖት ነበርና በዓሉ በሚከበርበት ዕለትም ብዙ ፍሪዳዎችን ያርዱለት ነበረ። አባ እለእስክንድሮስም እስከ ተሾመበት ዘመን ድረስ ለዚያ ጣዖት እንዲህ ሲያደርጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በአራተኛው ምዕት ውስጥ ነበረ። አባ እለእስክንድሮስ በእስክንድርያ ከተማ ሊቀ ጵጵስና በተሾመ ጊዜ ጻድቅ ቆስጠንጢኖስ በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች ያን ጣዖት ሊሰብረው ወዶ ሳለ ጎስቋሎች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚያ ቦታ ይህንን በዓል ማክበር ለምደናል። እነሆ ካንተ በፊት 18 ሊቃነ ጳጳሳት አልፈዋል፣ ይህን ልማዳችንንም አልለወጡብንም። አባ እለእስክንድሮስ ግን ገሰጻቸው፣ አስተማራቸው። ስህተታቸውን በመግለጥ እንዲህ ብሎ አስተማራቸው። ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን ያመልካቸዋል። ምክሬንስ ብትሰሙ ቀድሞ እንደነበረ አድርጌ ይህንን በዓል እሰራላችኋለሁ። ይኸውም ጣዖቱን እንድንሰብረው ምኩራቡንም እንድንባርከውና በከበረ መልአክ በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን አድርገን እንድንሰይመው ነው። እኛም ይህንን ታላቅ በዓል እንሰራለን። የሚታረዱትም ላሞች፣ በጎች ለድሆችና ለጦም አዳሪዎች ለችግረኞችም በከበረ መልአክ ስም ምግብ ይሆኑ። እርሱ በእግዚአብሔር ዘንድ ባለሟልነት ያለው ስለሆነ ስለ እኛ ይማልድልናል። ይህንንም ብሎ በዚህ በጎ ምክር አስወደዳቸው። እነርሱም ታዘዙለት። ከዚህም በኋላ ያንን ምኩራብ አድሰው በዚህ የከበረ መልአክ የመላእክት አለቃ ሚካኤል ስም ቤተክርስቲያን አደረጉት። በዚህች ዕለትም አከበሯት። እርሷም የታወቀች ናት። እስላሞች እስከነገሱበት ዘመን ኑራ ከዚያ በኋላ ፈረሷት። ይህም በዓል ተሰራ፣ እስከ ዛሬ ጸንቶ ይኖራል። ዳግመኛ በዚህች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረት ሁሉ ይለምናል ይማልዳልም። የዚህ የከበረ የመላእክት አለቃ ሚካኤል ተአምራቱ ብዙዎች ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በ12 ቀን ይልቁንም በሰኔና በኅዳር ወር አብልጦ ያከብር ነበረ። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበረ። ይህን እግዚአብሔርን የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃለው ነበረ። ለድሆች ስለ ምራራቱም ይዘባበትበት ነበረ። የሕይወቱን ዘመን ተፈጽሞ የሚሞትበትም ከዚህ ከኃላፊው ዓለም ድካምም የሚያርፍበት ጊዜ ሲቀርብ የክቡር መልአክ ሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጭም ትሆን ዘንድ ሚስቱን አዘዛት። ከዚህ በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረችና የመውለጇ ጊዜ ደርሶ ምጥ ያዛት። በታላቅ ጭንቅ ውስጥ ሳለች እንዲህ ብላ ጸለየች። የእግዚአብሔር መልአክ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅንም ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለው የዚህን ባለጠጋ ገንዘብና ሀብት ጥሪቱን ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጸጋውም በቤቱ በአልጋው ላይ ሳለ ጌታ ጆሮውን ከፍቶለት ይህን ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑም የሚገድልበትን ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታ ይጠብቀው ነበረ። ከዚህም በኋላ ያ ባለጠጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩት እያለበስኩት አሳድገዋለሁ፣ ለአንቺም 20 ወቄት ወርቅ ሰጥሻለሁ አላት። ይህንንም ነገር ከባለጠጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው።
እርሱም 20 ወቄት ወርቅ ሰጣት። ልጇንም ወሰደው። የምሻው ተፈጸመልኝ ብሎ ደስ አለው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥን ውስጥ አስገብቶ ዘጋበት። እስከ ባህርም ተሸክመው ወስደው በባህር ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች ሀገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎችን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤት ወሰደው። ይህን ሳጥንም እንዴት እንደሚከፍተው ያስብ ጀመረ። ይህን ሲያስብ ወደ ባህሩ ሄድ ዘንድ ጌታችን በልቡ ሐሳብ አሳደረበት። ወዲያውኑ ተነስቶ ወደ ባህሩ ሄደና አንድ ዓሣ የሚያጠምድ ሰው አገኘ። ዓሣ አጥማጁንም መረብህን በእኔ ስም ጣል፣ ለሚያዘው ዓሣ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ ዓሣ ተያዘ። ዋጋውንም ሰጥቶ ዓሣውን ተቀበለ። ዓሣውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህን ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንንም አመሰገነው። ሕፃኑን በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናት በኋላ ያ ባለጸጋ ተነስቶ ወደዚያ ሀገር ሄደ። በመሸ ጊዜም ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውንም እስከ ነገ የምናድርበት ማደሪያ ከአንተ ዘንድ እናገኛለን፣ ኪራዩንም እሰጥሃለሁ አለው። በግ አርቢውም እንዳልክ ይሁንና እደር አለው። ባለጸጋውም በዚያ አደረ። እራት በሚቀርብም ጊዜ ሕፃኑን ባህራን ብሎ ጠራው። ባለጸጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ታናሽ ሕፃን ሆኖ ሳለ ከባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጸጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜ እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል አገር በቤቴ የረሳሁት ጉዳይ ስላ እንድልከው ልጅህን ትሰጠኝ ዘንድ እሻለሁ። እኔም የድካም ዋጋውን 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክ ዘንድ ና፣ ወደ ቤትህ በሰላም ትመለሳለህ። ባህራንም አባቴ እሺ፣ በጎ ያዘዝከኝን ሁሉ አደርጋለሁ አለ። ያን ጊዜ ባለጸጋውም ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህች ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የመጣውን ገድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ። በመካከላቸውም የሚተዋወቁበት ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱ የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝኸው ምንድነው? አለው። ወደ እገሌ ሀገር ወደ ቤቱ ለማድረስ ከአንድ ባለጸጋ የተጻፈች መልእክት ናት አለው። ያችን ደብዳቤ አሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜ የከበረ መልአክ ሚካኤል ያችን የሞት መልእክት ደመሰሳት። በእርሷ ፋንታም በንፍሃት ለውጦ እንዲህ ብሎ ጻፈ። ይህችን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይህች ደብዳቤ ደርሳ በምትነበብበት ጊዜ ልጄ እገሊትን አጋቡት፣ በውስጥና በውጭ ያለ ንብረቴንና ጥሪቴን፣ ወንዶችና ሴቶች ባሮቼን፣ ጠቅላላ ንብረቴንም አውርሻዋለሁና የፈለገውንም ሊያደርግ ስልጣን ሰጥቼዋለሁና እኔን አትጠብቁኝ። እኔ ብዙ ዘገያለሁ። የእኔ ሹም እገሌ ሆይ በእኔና በአንተ መካከል ይህች መልእክት እነኋት። ከዚህ በኋላ አሽጎ ለባህራን ሰጠውና ወደ ባለጸጋው ቤት ሄደህ ይህችን ደብዳቤ ለሹሙ ስጠው። በጎዳናም እኔ እንደተገናኘው አትንገረው፣ እንዳይገድልህም ይህን የሞት ደብዳቤ ለውጬዋለሁ አለው። ባህራንም እሺ ጌታዬ፣ ያዘዝከኝ ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባትም ጊዜ በመካከላቸው ያለውን ምልክት አገኘው። አስተውሎም እርግጠኛ እንደሆነ አወቀ። ከዚህ በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጸጋውን ልጅ አጋቡት። 40 ቀንም ያህል ደስታና ሐሴት እያደረጉ ኖሩ። ከዚህም በኋላ ባለጸጋው በሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የማሲንቆና የእንዚራ ድምፅ ሰምቶ ይህ የምሰማው ምንድነው ብሎ ጠየቀ። እነርሱም ስሙ ባህራን ለተባለ የአንተን ደብዳቤ ላመጣ ጎልማሳ ሰው ልጅህ እገሊትን አጋቡት። እነሆ ለ40 ቀናትን በሰርግ ላይ ነው። ገንዘብህንና ጥሪትህን ሁሉ ወንዶችና ሴቶች ባሮችህን አንተ እንዳዘዝክ ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀና በድንገት ሞተ። ባህራንም በጎ ሥራዎችን የሚሠራ ሆነ። የተገለጸለትና ከመገደልም ያዳነው የመላእክት አለቃ የከበረ መልአክ ሚካኤል እንደሆነ፣ ሊገድለው የሚሻውን የባለጸጋውን ጥሪቱን ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህንም የከበረ መልአክ የመላእክት አለቃ ቅዱስ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሠራለት።
የቅዱስ ሚካኤልንም ስዕሉን አስሎ በቤተ ክርስቲያን ውስጥ አደረገው። ከእርሱም ብዙዎች ድንቆች ተአምራቶች ተገለጡ። ባህራንም ቅስና ተሹሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህም በከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹ ጋር የዘላለም ሕይወትን ወረሰ። መድኃኒታችን በተነሳባት ቀን ይህ ክቡር መልአክ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ቃል ኪዳንህ በምድር መታሰቢያን የሚያደርጉትን ትምርልኝ ዘንድ ፈጣሪ ሆይ እኔ አገልጋይህን መልእክተኛ ከቸርነት እለምናለሁ። አንተ መሐሪና ይቅር ባይ ነህና። የክብር ባለቤት ጌታችንም እንዲህ ብሎ ይመልስለታል። የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያህን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል 3 ጊዜ በክንፎች ተሸክመህ እንድታወጣ እነሆ እኔ አዝዣለሁ። ይህንንም ቃል በሰማህ ጊዜ እጅግ ደስ ብሎት የበዓሉን መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባህር አሳለፋቸው። እነርሱንም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ የመላእክት አለቃ ሚካኤልን የበዓሉን መታሰቢያ ለማድረግ መታገል ይገባናል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉ ይጠብቀን ዘንድ ኃጢአታችንንም ያስተሰርይልን ዘንድ መከራችንንም ያርቅልን ዘንድ የምድራችንንም ፍሬ ይባርክልን ዘንድ ፈቃዱንም ለመስራት ይረዳን ዘንድ ከእኛ ወገን የሞቱትን ረፍተ ነፍስ ይሰጥ ዘንድ ወደ መንገድ የሄዱትን አባቶቻችንና ወንድሞቻችንን ወደ ቤቶቻቸው በሰላም በጤና ይመልሳቸው ዘንድ በመካከላችንም ፍቅር ያደርግልን ዘንድ እስከ መጨረሻይቱ ሕቅታ ድረስ በቀናች ሃይማኖት ያጸናን ዘንድ በእግዚአብሔር ፊት ስለ እኛ ይለምንልናል። የክርስቶስ ወገኖች የሆኑ መኳንንቶቻችንንም ጠብቆ በወንበሮቻቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖት ይመልሳቸው ዘንድ ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን ለዘላለሙ አሜን። ዳግመኛ በዚች ቀን እግዚአብሔርን የሚፈራ አስትራኒቆስ የሚስቱ ቅድስት አፎሚያ የዕረፍቷ መታሰቢያ ሆነ። ይህም ሰው በየወሩ 3 በዓላቶችን እያከበረ ኖረ። እኒህም ክብር ይግባውና የጌታችን የኢየሱስ ክርስቶስ የልደት መታሰቢያ በየወሩ በ29 የእመቤታችን የቅድስት ድንግል ማርያም በዓል መታሰቢያ በየወሩ በ21 የከበረ የመላእክት አለቃ የሆነ የቅዱስ ሚካኤልን በዓል መታሰቢያው በየወሩ በ12 ናቸው። የሚሞትበትም ጊዜው ሲቀርብ እርሱ ሲሰራው የነበረውን ምጽዋት ይልቁንም እኒህን 3ቱን በዓላት እንዳታስታጉል ሚስቱን ቅድስት አፎሚያን አዘዛት። እርሷም የከበረ የመልአኩ የሚካኤልን ስዕል ያስልላት ዘንድ ባሏን ለመነችው። እርሱም አሰርቶ ሰጣትና በቤቷ ውስጥ በክብር አኖረችው። ባሏም ካረፈ በኋላ ባሏ ያዘዛትን መስራት ጀመረች። ሰይጣን ግን ቀናባት። በመበለት ሴት መነኩሴ ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት፣ እኔ ያዝንልሻለሁ ራራልሻለሁም። ገንዘብሽ ሳያልቅ የልጅነት ወራት ሳያልፍ አግብተሽ ልጅ ትወልጂ ዘንድ እመክርሻለሁ። ባልሽም መንግሥተ ሰማያትን ወርሷል፣ ምጽዋትም አይሻም። አፎሚያም እንዲህ ብላ መለሰችለት፣ እኔ ከሌላ ሰው ጋር ላልገናኝ በእግዚአብሔር ፊት ቃል ኪዳን አድርጌያለሁ። ርግቦችና መንጢጦች እንኳን ሌላ ባል አያውቁም። በእግዚአብሔር አራያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩንም ባልሰማች ጊዜ አራያውን ለውጦ በላይዋ ጮኸባት። እንዲህም አላት፣ እኔ በሌላ ጊዜ እመጣለሁ። እርሷም የከበረ የመልአኩ የሚካኤልን ስዕል ይዛ አሳደደችው። ከዚህ በኋላ ሰኔ 12 ቀን የከበረ የመልአኩ የሚካኤል በዓል በሚከበርበት ዕለት እርሷ የበዓሉን ዝግጅት ስታዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎሚያ ሆይ ሰላም ላንቺ ይሁን፣ እኔ የመላእክት አለቃ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና እርሱም ይህንን መመጽወትሽን ትተሽ ለአንድ ምእመን ሚስት ትሆኚ ዘንድ ጌታ አዞሻል። ባል የሌላት ሴት መልህቅ የሌለው መርከብ እንደምትመስል እወቂ። እንደ አብርሃምና ያዕቆብ እንደ ዳዊትም እንደ እነርሱ ያሉ ብዙ ሴቶችን እንዳገቡ እግዚአብሔርንም ደስ እንዳሰኙት ከብሉይ ኪዳን መጻሕፍት ጠቅሶ ያመጣላት ጀመረ። ቅድስት አፎሚያ መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ከአንተ ጋር ወዴት አለ? የንጉሥ ጭፍራ የሆነ ሁሉ የንጉሥን ማኅተም ሳይዝ ወደ ሌላ ቦታ አይሄድምና አለችው። ሰይጣኑም ይህን በሰማ ጊዜ መልኩ ተለወጠና አነቃት። እርሷም ወደ ከበረው መልአክ ወደ ሚካኤል ጮኸች። ወዲያውኑ ደርሶ አዳናት። ያንንም ሰይጣን ይዞ ይቀጣው ጀመረ። ሰይጣኑም ጮኸ፣ ማረኝ፣ ያለ ጊዜ አታጥፋኝ፣ እግዚአብሔርም እስከ ዓለም ፍጻሜ ታግሶናልና እያለ ለመነው። ከዚያም ተወውና አበረረው። የከበረ መልአክ ሚካኤልም እንዲህ አላት፣ ብፅዕት አፎሚያ ሆይ ሂደሽ የቤትሽን ሥራ አዘጋጂ። አንቺ ዛሬ ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔርም ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን አዘጋጅቶልሻል። ይህንንም ብሎ ሰላምታ ሰጣት። ወደ ሰማያትም አረገ። የበዓሉንም ዝግጅት እንደሚገባ ከፈጸመ በኋላ
ወደ ኤጲስቆጶስና ወደ ካህናት ሁሉ ላከች። ወደ እርሷን በመጡ ጊዜ ለድሆችና ለጦም አዳሪዎቻቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለየች። የከበረ የመላእክት አለቃ የቅዱስ ሚካኤልንም ስዕል አንስታ ታቅፋ ሳመችው። ያን ጊዜም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን። የዚህ የከበረ መልአክ ሚካኤል የረድኤቱ ኃይል ሁላችንንም የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። በዚህች ዕለት ለአባቶች ሊቃነ ጳጳሳት ስድስተኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮስጦስ አረፈ። ይህም የከበረ አባት ከእስክንድርያ ሀገር ሰዎች የተማረ አዋቂ ሰው ነበረ። እርሱም ከእናትና አባቱ ከሌሎቹም ብዙ ሰዎች ጋር የክርስትና ጥምቀትን ወንጌላዊ ማርቆስ አጠመቀው። ከዚህም በኋላ አናጉንስጢስነት ሾመው። ከአናጉንስጢስነትም በኋላ ዲቁና ሾመው። ከዚህም በኋላ በሌላ ጊዜ ቅስና ሾመው። በቅዱስ አንያኖስ ዘንድ እያገለገለው የቤተ ክርስቲያን መጻሕፍትን በመማር አደገ። ሕዝቡንም ሁልጊዜ መክራቸውና ይገሥጻቸው ያስተምራቸውም በቀናች ሃይማኖትም ያጸናቸው ነበረ። አባ አብርሚዎስም ባረፈ ጊዜ ያለ ፈቃዱ ወስደው በእስክንድርያ ከተማ ሊቀ ጵጵስና ሾሙት። በግብፅ አገር ያለች ቤተ ክርስቲያንም በመልካም አጠባበቅ እንደሚገባ ጠበቃት። በወንጌላዊ ማርቆስ ወንበርም 12 ዓመት ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ለአባቶች ሊቃነ ጳጳሳት 67ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ቄርሎስ አረፈ። እርሱም አስቀድሞ የነበረ አባ ገብረ ክርስቶስ ባረፈ ጊዜ ኤጲስቆጶሳትና የሕዝብ አለቆች ተስማምተው ወደ አስቄጥስ ወደ አባ መቃርስ ገዳም ወጡ። ለዚች ለከበረ ሹመት የሚገባውን እየመረመሩ 2 ወር ያህል ኖሩ። በአባ ዮሐንስ አጺር ገዳም የትንቢት መንፈስ ያደረበት ስሙ ገብረ ኢየሱስ የሚባል አንድ ሰው ነበረ። ለእርሱም የእግዚአብሔር መልአክ ተገልጾለት እንዲህ አለው፣ ለኤጲስቆጶሳቱ ለዚች ለከበረ ሹመት የሚገባ ሰው ጋርግ የሚባል በመካከላቸው አለና አትዘኑ በላቸው አለው። ያን ጊዜ ቅዱስ ገብረ ኢየሱስ ይህንን ነገር ነገራቸው። ከዚህም በኋላ ይህን አባት ይዘው ያለ ፈቃዱ በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። እርሱም እጅግ አዋቂ ነበርና በሹመቱ ዘመን ቤተክርስቲያን ደስ ተሰኘች። ኤጲስቆጶሳትን፣ ቀሳውስትና ዲያቆናትን ሾመ። ብዙዎችም አብያተ ክርስቲያናትን አደሰ። ከዚህም በኋላ ለኢትዮጵያ ሀገር አንድ ጳጳስ ሾመ። በእውቀቱና በደግነቱ እጅግ ደስ ተሰኙበት። ብዙዎችንም ከክፉ ሥራ ወደ በጎ ሥራ መልሷቸዋልና እግዚአብሔርንም የሚፈሩ ሆነዋልና በበጎ ሥራም ጸንተዋልና። ለንጉሡ እንዲሁ ለመኳንንቶቹም ብዙ ሚስቶች ነበሯቸው። እርሱ ስላስተማራቸውና ስለገሰጻቸው ሚስቶቻቸውን አሰናብተው እንደ ሕጉ በእያንዳንዲቱ ሴት ጸኑ። የከበረ አባ ቄርሎስም 11 ዓመት ከ3 ወር ተኩል ሲፈጸምለት ሥጋውንና ደሙን ተቀብሎ በሰላም አረፈ። ሥጋውንም ወደ አስቄጥስ ገዳም ወደ አባ መቃርስ ደብር ተሸክመው ወስደው ከከበሩ ሊቃነ ጳጳሳት አጽም ጋር አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ዕለት የተባረከና የተመሰገነ በሰማያት ያለ ምስጢርን ያየ የኢትዮጵያ ንጉሥ ቅዱስ ላሊበላ የዕረፍቱ መታሰቢያ ሆነ። ይህንንም ቅዱስ ወላጆቹ በወለዱት ጊዜ እግዚአብሔርን በመፍራትና በበጎ ሥራ ሁሉ አሳደጉት። አድጎም አካለ መጠን በደረሰ ጊዜ ታላቅ ወንድሙ ንጉሥ ቀናበት። መልእክተኞችንም ልኮ ወደ እርሱ አስመጣው። ምክንያትም ሽቶ ከ3 ሰዓት እስከ 7 ሰዓት እንዲገርፉት አዘዘ። ከዚህም በኋላ በፊቱ እንዲያቆሙት አዘዘ። ባቆሙትም ጊዜ የደረሰበት ጉዳት እንደሌለ አይተው ንጉሡና መኳንንቱ ሁሉ አደነቁ። የእግዚአብሔር መልአክ ከግርፋት ሰውሮታልና። ከዚህም በኋላ ወንድሙ ንጉሥ በአንተ ላይ ስላደረግኩት ክፉ ሥራ ወንድሜ ሆይ ይቅር በለኝ ብሎ ለመነውና እርስ በርሳቸው ታረቁ። ከዚህም በኋላ እግዚአብሔር መንግሥትን አወረሰው። መንግሥትንም በያዘ ጊዜ እግዚአብሔርን በሚያገለግልበት ሥራ በረታ። ሁልጊዜ ለድሆችና ለምስኪኖች ለችግረኞችም ይመጸውት ነበረ። ክብር ይግባውና ጌታችንም የፍቅሩን ጽናት ባየ ጊዜ የእግዚአብሔር መልአክ ተገለጠለት። ወደ እርሱም ወደ ሰማያት አወጣው። 10ሩን አብያተ ክርስቲያናትንም እንዴት እንደሚሰራቸው አሳየው። እነርሱም ሥራቸው በየራሳቸው የሆነ ልዩ ነው። ተመልሶም መንፈስ ቅዱስ እንዳራቀቀው በአስደናቂ ጥበብ አነጻቸው። እኒህንም አብያተ ክርስቲያናት አንጾ በፈጸመ ጊዜ መንግሥቱን ለወንድሙ ልጅ አወረሰ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ የሚያስፈራ መብረቅን የተጎናጸፉ አእላፋት ሰራዊቶቹ ዙሪያውን ሆነው ወደ እርሱ መጥቶ እንዲህ አለው፣ ወዳጄ ላሊበላ ሆይ ሰላም ይሆንልህ። እኔ በማይታበል ቃል እነግርሃለሁ። ማደሪያህ በክብር ሁሉ ከከበሩ 12ቱ ሐዋርያቶቼ ጋር ይሁን። በጸሎትና በቃል ኪዳን ለሚታመን እምነቱ እንደ ጴጥሮስና እንደ ጳውሎስ ደም መፍሰስ ይሆንለት። ወደ ቤተ መቅደስም ሄደ፣ በኢየሩሳሌም ወዳለው ቤተ መቅደስ እንደሄደ ይሆንለታል። መቃብርህንም የተሳለመ የሥጋዬን መቃብር እንደተሳለመ ይሆንለታል። በዓመታቱ ወሮች ሁሉ የተራቡትን እያጠገቡ የተጠሙትን እያጠጡ መታሰቢያን ለሚያደርጉን የተሰወረ መና መግበዋለሁ፣ የሕይወት ጽዋንም አጠጣዋለሁ። በመታሰቢያ ቀን ዕጣን ወይም ስንዴ የሚያገባውን
እኔ በኢየሩሳሌም ሰማያዊት በውስጠኛው መጋረጃ አስቀምጬ ከተቆረሰው ሥጋዬ አቆርበዋለሁ። በአማላጅነትም እየታመነ የገድልህንና የቃል ኪዳንን መጽሐፍ የሚጽፈውን ያንተን ስም የተጻፈበት ቦታ እኔ ስሙን እጽፋለሁ። በፍጹም ልቡ ለሚያምን ይህንን የማይታበል ቃል የተናገርኩ የሕያው እግዚአብሔር ልጅ እኔ ኢየሱስ ነኝ አለው። ላሊበላም ይህን ቃል ኪዳን ስላጸናለት ክብር ይግባውና ጌታችን ኢየሱስ ክርስቶስን እያመሰገነ በምድር ላይ ወድቆ ሰገደ። ጌታችንም ሰላምታ ሰጥቶት በክብርና በምስጋና ወደ ሰማያት አረገ። ከዚህም በኋላ ጥቂት ሕማም ታሞ በሰላም አረፈ። ነፍሱንም የብርሃን መላእክት ተቀብለው የዘላለም ሕይወት ማደሪያ ወደ ሆነው ማረፊያ አስገቡት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 13 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ ዮሐንስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅድስት አፎሚያና ባለቤቷ ቅዱስ አስተራኒቆስ፣ ቅዱስ ባህራን ቀሲስ፣ ቅዱስ ለእስክንድሮስ ሊቅ፣ አባ ዮስጦስ ሊቀ ጳጳሳት፣ የሐዋርያው ቅዱስ ማርቆስ ደቀ መዝሙር፣ አባ ቄርሎስ ሊቀ ጳጳሳት። ወርሃዊ በዓላት ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ። በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙንም የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ። ራእይ ዮሐንስ ምዕራፍ 12 ከቁጥር 7 ጀምሮ የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። የቅዱሳን ሐዋርያት በረከት ይደርብን። የመላእክት አለቃ ቅዱስ ሚካኤል የሚፈታተነንን ጠላት ዲያብሎስ ከእግራችን በታች ጣልልን። በዓሉን የሰላም የጤና የፍቅር በዓል ያድርግልን። ኃይለ አጋንንትን ከእግራችን በታች ጣልልን። ለዓለም ሁሉ ሰላምን፣ ምሕረትን፣ ቸርነትን አምላካችን በቸርነቱ ይስጠን። ጸሎታችንን ይቀበለን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። በግፍ የሚገደሉትን የወገኖቻችንን ደማቸውን ይበቀልልን። ሰላም እንደ አሳደረ ሰላም ያውለን። ሰላም እንደዋለ ሰላም ያሳድረን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስራኤልን ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ ጊዜ ኢየሱስ ክርስቶስ ስረ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።